በታሪኩ መጀመሪያ ላይ በዋሽንግተን የሚገኘውን የፓይን ግሮቭ ጫካ እንመለከታለን። እዛ ውስጥ ደግሞ በአይነቱ ለየት ያለ ወይንም ደግሞ ብርቅዬ የሆነ ቀይ ወፍ በደስታና በነፃነት ይኖር ነበር። እዛ ጫካ ላይ ሰዎች እየመጡ ማደን ወይንም ደግሞ ከእንስሳቶቹ ጋር ምንም ማድረግ የተከለከለ ነገር ቢሆንም ሁለት ወንድማማቾች ግን ያንን ሕግ ጥሰው ወደዚህ ጫካ ሊያድኑ ይመጣሉ። ማደን በሕግ የተከለከለ ነው የሚለውንም ማስጠንቀቂያ ምንም ማምጣት አይችሉም በማለት ይልጡታል። ታዲያ እየተራመዱ የሚታደን ነገር በሚፈልጉበት ጊዜ ብርቅዬ የሆነው ቀይ ወፍ በፊታቸው እየተንቀለቀለ ይመለከቱታል። እንደዚህ አይነት ልዩ የሆነ ወፍ ከዚህ በፊት በህይወታቸው አይተው ስለማያውቁ ይህንንማ በፍጥነት በቁጥጥራችን ስር ማዋል አለብን በማለት በእጃቸው ይዘውት በነበሩት ጥይት ወጥመድ ውስጥ ሊከቱት ሲተኩሱበት፣ ወፉ ግን ከመጠን በላይ ፈጣን ስለነበረ የሚተኩሱበትን ጥይት በሙሉ በድል ነበር ሽል እያለ ሲያመልጣቸው የነበረው። ሁለቱ ምንም እየተጠነቀቁ ቢተኩሱበትም አንዱም ጥይት እሱን ሊያገኘው ስላልቻለ በጣም እየበሸቁ የነበረ ቢሆንም ወፉ ግን ይሄ ለሱ መዝናኛ ነበር። በሚገርም ፍጥነት በሮ ከጨረሰ በኋላ መሀላቸው ላይ ይቆማል። ሁለቱም ሳያመነቱ ፊት ለፊታችን መጣልን በማለት ጥይታቸውን ልክ ቷ ሲያደርጉት በመጨረሻ ሰከንድ ላይ ግን ወፉ ወደ ላይ ይበርና የተኮሱት ጥይት እርስ በርሳቸውን ይመታቸውና ራሳቸውን ስተው መሬት ላይ ይወድቃሉ። ቀጥሎም ድርጅቱ ትልቅ የፍርድ ቤት ክስ እንዲያሸንፍ የረዳው ስኬታማ የቤትና የንብረት ጠበቃ ላንስ ዋልተርሰን የተባለን ሰው እንመለከታለን። ለማጠናቀቅ የቻለውን ትልቅ ድል ምክንያት በማድረግ ከስራ ባልደረቦቹ ጋር ፓርቲ አዘጋጅተው እየተዝናኑ ነበር። ሁሉም ደስተኛ ሆነው እየተነጋገሩ እንዲሁም ደግሞ እየጠጡ ባለበት ሰዓት የድርጅቱ ባለቤት ወደ ክፍሉ ትገባና ሁላችሁም ዳይ ወደ ስራ በማለት ትበታትናቸዋለች። ሁሉም ከወጣ በኋላ ላንስ በቅርቡ ኢንተርቪው በተደረገበት ጊዜ የተናገረውን ንግግር ታሳየዋለች። ኢንተርቪው ላይ ላንስ ፈታ ብሎ ሰዎች ለምንድን ነው ስለ እንስሳ በጣም የሚጨነቁት? እንስሳቶች እኮ ግብር አይከፍሉም፣ ታክስ አይከፍሉም፣ ወይንም ደግሞ ሀገራችን እንኳን ትንሽዬ እንድታድግ አይረዱንም። ትልቅ የሆነ የዘይት ካምፓኒ ግን ብዙ ገንዘብ ወደ ሀገራችን ያስመጣል፣ እንዲሁም ደግሞ ስራ የሌላቸውን ሰዎች እየቀጠረ የስራ እድል ያመቻቻል በማለት ተናገረ። የድርጅቱ ባለቤትም ኬዙን ስላሸነፍክ በጣም ደስ ብሎኛል፣ እማበረታታውን ነገር ነው ያደረገው። ነገር ግን ሚዲያ ላይ ወጥተህ አፌ ላይ የመጣልህን ነገር ዝም ብለህ መናገር አትችልም። የሰጣቸው አስተያየቶች በኩባንያው መልካም ስም ላይ ከፍተኛ የሆነ ጉዳት እያደረሰ ነው። ሁሉም ሰው በዚህ ድርጅት ላይ ተነስቷል፣ ፊታቸውን አዙረውብናል። እኔ ደግሞ አይኔ እያየ በግዴለሽነት ድርጅቴን ማጣት ስለማልፈልግ አንተን ከስራ ወዲያውኑ ከማባረር ውጪ ሌላ አማራጭ እንዲኖረኝ አልፈቀድክልኝም በማለት ከስራ እንደተባረረ ትነግረዋለች። ላንስ ነገሩን የተናገረበትን ምክንያት ለማስረዳት እየሞከረ እያለ እሷ ግን በፍጹም ልትሰማው አልፈቀደችለትም። አሁን ላይ ስራ የለውም። የሆነውን ነገር በሙሉ ለፍቅረኛው ለቫኔሳ ሄደው ይነግራታል። ፍቅረኛውን በዚህ ጊዜ ይሄ ያደረጉት ነገር ምንም ልክ አይደለም፣ ይህንን ድርጅት ከሰህ ከዛ በኋላ ደግሞ ማህበራዊ ሚዲያ ላይ ስለ ድርጅቱ መጥፎ የሆኑ ነገሮችን ተናግረህ አዋርዳቸው፣ እንዴት ነው አንተ ላይ እንደዚህ ማድረግ የሚችሉት በማለት ተናዳ መጮህ ጀመረች። ላንስ ግን በአገሪቱ ውስጥ ካሉ ትላልቅ የህግ ድርጅቶች አንዱ ስለሆነ እኔ እሱን ለብቻዬ ገጥሜ መዋጋት በፍጹም አልችልም በማለት ይነግራታል። በምትኩ እኔ ሌላ እቅድ አለኝ። አያቴ በአንድ ወቅት ከካናዳ ድንበር አቅራቢያ ጫካ ውስጥ የገዙልኝ አንድ ትልቅዬ የሆነ መሬት አለ። እዚያ ቦታ ላይ አንድ ዘመናዊ ቅንጡ ቤት መገንባት፣ ከዚያም የገነባውን ቤት ደግሞ በብዙ ሚሊዮን ገንዘቦች ሽጦ ያገኘውን ብር ደግሞ የራሱን የህግ ድርጅት መመስረት እንደሚፈልግ ለፍቅረኛው ነገራት። ወዲያው ሁለቱም ወደዛ ጫካ ለመሄድ ሻንጣቸውን ማስተካከል ይጀምራሉ። እዛው እንዳሉ በራቸው ይንኳኳና ልክ ሲከፍቱት የሰውየው የድሮ ሚስቱ ልጃቸውን ይዛ ነበር የመጣችው። እዚህ አንተ ጋር የመጣሁት አባቴ በጣም ስለታመመ ነው፣ እሱን ደግሞ መንከባከብ ይህንን ከተማ ለቅቄ ወደሚኖርበት ቦታ መሄድ አለብኝ። ይህ ማለት ደግሞ ልጄንም ይዤ አባቴንም ደግሞ መንከባከብ አልችልም። ስለዚህ ለተወሰኑ ቀናት ልጃችን አንተ ጋር እንዲቆይ ይፈልጋለሁ ማለት ነው በማለት ትነግረዋለች። ፍቅረኛው ግን በፍጹም ልጁን ስለማትወደውና አብሯቸው እንዲቆይ ስለማትፈልግ ከሩቅ ሆና በፍጹም በሚስት ሀሳብ እንዳትስማማ በማለት ታስጠነቅቀው ጀመር። ሊንዳም በዚህ ጊዜ በጣም ትናደድና ከልጅ ጋር እኮ አንድ ጊዜ በስነ ስርዓት አሳልፋ አታውቅም። አሁን ያለፈው አልፏል፣ ግን ይህንን አጋጣሚ በመጠቀም ከልጅ ጋር አሪፍ የሆነ ጊዜ የምታሳልፍበትና በመካከላቸው ያለውንም ግንኙነት የምታስተካክልበት እንደ አባት አክት ማድረግ መጀመር ያለበት ሰዓት ነው። ይህንን ካለች በኋላ ቤታቸውን ለቃ ትሄዳለች። ላንስ ምንም ማምለጫ እንደሌለው ስለገባው ወደሚሄዱበት ቦታ ቶምን ይዞት ይሄዳል። የራሳቸውን ባስ ተጠቅመው ለሰዓታት ከተጓዙ በኋላ በስተመጨረሻም አያቱ ወደ ገዛበት መሬቱ ወደሚገኝበት ስፍራ ይደርሳሉ። ላንስ በቦታው ደርሶ የጫካውን ውበትና የመሬቱን ስፋት ሲመለከት እዚህ ቦታ ላይ ምን ያክል ትልቅዬ የሆነ ዘመናዊ ቤት እንደሚገነባና እንዴት
እንዴት አድርጎ በውድ እንደሚሸጠው እያሰበ ማለም ይጀምራል። ይሄ ሁሉ ነገር ሲፈጠር ታዲያ ቀዩ ብርቅዬ የሆነው ወፍ ይመለከታል። እነዚህ ሰዎች እዚህ የመጡት ካምፐሮች ሆነው ወይንም ደግሞ እዚህ ቦታ ላይ ለመቆየት ያሰቡት ለትንሽዬ ብቻ ጊዜ እንደሆነ ነበር የተሰማው። ወደዚህ ስፍራ ካምፕ ሊያደርጉ የሚመጡትን ሰዎች በጣም ነው የሚወዳቸው። ምክንያቱም እዚህ ስፍራ ላይ በሚቆዩበት ጊዜ አብሯቸው ጣፋጭ የሆኑ ምግቦችንና ኩኪሶችን ስለሚያመጡ ነበር። በሌላ በኩል ደግሞ ሁለቱ ወንድማማቾች ስለ ቀይ ወፍ ሪሰርቻቸውን እየሰሩ ነው። ይህ ወፍ በጣም ብርቅዬ ነው። የእሱ ዝርያዎች ደግሞ ቀስ በቀስ እየጠፉ ቀርተው ባለፈው የተገኘው አንዱ እንደሱ አይነት ተመሳሳይ የሆነ ወፍ ብላክ ማርኬት ላይ ተጫርቶ ከ500,000 ብር በላይ አውጥቶ እንደተሸጠ ያነባሉ። ዜናውን በሚያነቡበት ጊዜ በጣም ነበር ደስታ የተሰማቸው። ይህንን ወፍ በወጥመዳችን ውስጥ ከተን እኮ በመጨረሻም ለመሸጥ ከቻልን ህይወታችን ለአንድና ለመጨረሻ ጊዜ ላይመለስ ተቀየረ ማለት እኮ ነው በማለት በእርግጠኝነት ሀብታም ነው የምንሆነው በማለት መደሳሰት ይጀምራሉ። ብዙም ሳይርቅ ደግሞ እዚህ አካባቢ ላይ እንስሳቶችን ማደን በጥብቅ የተከለከለ ነው ተብሎ የተጻፈበትንና በባለፈው ኔት ቀዶ ጥሎት የነበረውን የተበላሸውን የማስጠንቀቂያ ምልክት ይህቺ ሰማንታ የተባለችው ሴት በአዲስ ትተካዋለች። ልክ ወደ መሬት በምትመለከትበት ጊዜ ደግሞ የቸኮሌት ልጣጭ ታገኛለች። እዚህ አካባቢ እንስሳቶችን ለማደን ወንዶቹ በሚመጡበት ጊዜ እየበሉት የነበረው ራሱ የቸኮሌት ልጣጭ ነበር። ህገወጥ የሆኑ አዳኞች በአካባቢው እንዳሉ የተገነዘበችው ሰማንታ ታዲያ ላርሰንን ለማነጋገር ትሄዳለች። ልክ እንዳገኘቻቸው ሰላምታ ካቀረበችላቸው በኋላ አያትህ ወደዚህ አካባቢ እየመጣ ለረጅም ጊዜ በተደጋጋሚ ይጎበኘው ነበር። ወደዚህ በመጡበት ጊዜ ደግሞ ወንዝ ውስጥ እንዴት አሳ ማጥመድ እንደምችል በደንብ አድርገው አስተምረውኝ አሁን ላይ እኔም ጎበዝ የሆንኩኝ አሳ አጥማጅ መሆን ችያለሁ በማለት ነገረቻቸው። በመቀጠልም ወደዚህ ስፍራ ህገወጥ የሆኑ የጫካ አዳኞች እየተዘዋወሩ ነው ያሉት። ስለዚህ ማንኛውንም እነሱ እንደሆነ ሊገልጽ የሚችል አጠራጣሪ ነገር ካያችሁ ደውላችሁ አሳውቁኝ በማለት አስጠንቅቃቸው ልክ እንደጨረሰች ላንስ ደግሞ እዚህ አካባቢ ሊገነባው ስላሰብኩት ቤት ፕላኔ እንዳይስኪ ላሳየሽ በማለት ፕላኑን ከተመለከተች በኋላ ይሄ እኮ ከቤተሰቦችህ ጋር ብቻ ለመኖር በጣም ይበዛብሃል አይመስልህም? እንደዚህ ደግሞ በጣም ትልቅ የሆነ ቤት እዚህ አካባቢ ላይ ለመገንባት የምትፈልግ ከሆነ በጣም ብዙ የሆኑ ዛፎች መቆረጣቸው የማይቀር ነው። ስለዚህ የምትገነባውን ቤት ትንሽዬ አነስ አድርገውና እዚህ አካባቢ ያሉት ዛፎች እድሜያቸው ረዝሞ በውስጣቸው የሚኖሩ እንስሳቶች ደግሞ እንዳይሰቃዩ ብንጠብቃቸው ይሻላል በማለት ሀሳቧን ነገረችው። በዚህ ጊዜ ይሄ እኮ መሬቱ የኔ ነው፣ በመሬቴ ደግሞ የምፈልገው አይነት ሳይዝ ያለውን ቤት መገንባት እችላለሁ። ግን አትጨነቂ፣ በጣም አስፈላጊ ሆኖ ካላገኘሁት በስተቀር ብዙ ዛፎችን አልቆርጥም በማለት ሲነግራት ሰማንታም ምትለው ስላልነበራት በቃ እሺ በማለት ተሰናብታቸው ከቦታው ትሄዳለች። በኋላ ላይ ሳሚ ቁጭ ማለት ስለደበረው እዛ ጫካ ውስጥ እስኪ ምን የሚታይ ነገር አለ በማለት እየተራመደ አካባቢውን መቃኘት ይጀምራል። በኋላ ላይ ጫካ ውስጥ የሆነ መቀመጫ ቦታ ያገኝና እዛው ቁጭ ብሎ በእጆቹ የሆነ ክላሲካልን እየተከተለ ጠረጴዛውን እንደ ከበሮ መምታት ይጀምራል። በድንገት ቀዩ ቀበሮ ይመጣና ልጁ እየመታው ባለው ከበሮ ድምጽ ይከተልና ከክላሲካሉ ጋር አብሮ የሚሄድን አይነት ዳንስ መደነስ ይጀምራል። ታሚ ባየው ነገር እየተደሰተና እየሳቀ አብሮት ይዞት የነበረውን ኩኪስ ለወፉ ይወረውርለታል። ወፉ የተወረወረለት ኩኪስ አፉ ውስጥ እንደገባ በጣም ነበር ደስ ያለው። በዚህም ምክንያት ሁለቱ በፍጥነት ጓደኛሞች ለመሆን ቻሉ። ቶሚም ፊት ለፊቱ ያለውን የሚያምረውን ትንሽዬ ቀይ ወፍ እየተመለከተ ለምን ስም አላወጣልህም? ከዚህ በኋላ ስምህ ውዲ ነው እሺ በማለት አዲሱን ስሙን ለወፉ ይነግረዋል። በቦታው የነበረውን ኩኪስ በሙሉ ታዲያ በላልቶ ከጨረሰ በኋላ በቃ እኔ ልዝናና ለሄድ ነው በማለት ቶምን ጥሎት እየበረረ ይሄዳል። በኋላ ላይ ቶም ከላንስና ከቬናሳ ጋር እራት ለመብላት በጠረጴዛ ዙሪያ ይቀመጣሉ። ውዲም ሌላ የሚጣፍጥ ምግብ ከሰጡኝ ብሎ በማሰብ ባልተጠበቀበት ሁኔታ ወደ ጠረጴዛቸው ይሄድና ያስደነግጣቸዋል። ቬኔሳ በጣም በመደናገጥና ዘላ ከተቀመጠችበት ቦታ በመነሳት ለፍቅረኛዋ ምንድነው ይሄ ቶሎ ብለህ ግደለው እያለች በኃይለኛው መጮህ ትጀምራለች። ላንስም በዚህ ጊዜ የእሷን ትዕዛዝ እሺ ብሎ በመቀበል ወፉን እመታለው እያለ እሱን እየተከተለ በስተመጨረሻም ቬኔሳን ፊቷን በመጥረጊያ ይልላታል። ውዲ ከዛ ቦታ በፍጥነት በሮ ቢሄድም ቬናሳ ግን በተፈጠረው ነገር በጣም ተበሳጭታ ስለነበረ ቦታውን ለቃ ወደ ቤቷ ትሄዳለች። ያን ቀን ማታ ሁሉም እንቅልፋቸውን በተኙበት ውዲ በመንቆሩ በፍጥነት ዛፎቹን እየቀጠቀጠ በሚያወጣው ኃይለኛ በሆነ ድምፅ ላንስ በፍጹም ያንን እየሰማ እንቅልፉን መተኛት እያቃተው ይመጣል። በዚህም ምክንያት በጣም ይበሳጭና ከቤት ወጥቶ ጫማውን አውልቆ ወፉን ሊመታው በኃይለኛው ሲወረውርበት ውዲ ግን መሀል አየር ላይ ጫማውን ቅልብ ያደርገውና የሰውየው ፊት ላይ ወርውሮ ይመታዋል። ላንስ በዚህ በጣም ነበር ውስጡ የተበሳጨው። ነገር ግን ሊያደርገው የሚችለው ምንም አይነት ነገር አልነበረም። በማግስቱ ጠዋት ላንስ አዲሱን ቤት በይፋ ማስገንባት ይጀምራል። ነገር ግን ውዲ ሰራተኞቹ እዚህ ለመዝናናት ብቻ እንዳልመጡና ብዙ ዛፎችን መቁረጥ እንደጀመሩ ሲገነዘብ አይኔ እያየ መኖሪያዬን አያሳጡኝም በማለት በቻለው ፍጥነት በሙሉ የሚሰሩትን ሰዎች እዛ ቦታ ላይ ምንም አይነት ነገርን እንዲያደርጉ መከልከል ይጀምራል።
በቦታው ላይ ሙሉ ሁከት ይተርፋል። ጭራሽ ደግሞ የቨነሳ ጭንቅላት ላይ ኩሱን ይጥልባትና በሰው ሁሉ ፊት ያዋርዳታል። በዚህ መሀል ቶሚ ወደ አንድ ሙዚቃ መደብር ጎራ ብሎ በስስት እየተመለከተው የሚወደውን ሙዚቃ መጫወት ሲጀምር ጂል የምትባል ልጅ ትመጣና ልትገዛው ፈልገህ ነው እሱን በማለት ትጠይቀዋለች። እሱም ብገዛው ደስ ይለኝ ነበር፣ ነገር ግን እኔ አሁን ይህንን ጊታር መግዛት የምችልበት በቂ የሆነ ገንዘብ የለኝም በማለት ሲነግራት እሷም እኔና ጓደኞቼ የመሰረትነው ባንድ አለን። ከባንዳችን ውስጥ ደግሞ ጊታርን በስነስርዓት መጫወት የሚችል ሰው ይጎለናል። ስለዚህ በቅርቡ የምናዘጋጀው ፌስቲቫል ላይ አንተ ፐርፎርም ለማድረግ በሀሳብ የምትስማማ ከሆነ ጊታሩን ለተወሰኑ ቀናቶች እንድትዋሰው ልፈቅድልህ እችላለሁ በማለት ሀሳቧን ትነግረዋለች። ቶም በዚህ ጊዜ በሀሳቧ ሲስማማ ምንም አላመነታም ነበር። በደስታ የተሰጠውን ጊታር ተቀብሎ ከዛ ቦታ እየተራመደ እየሄደ እያለ ሁለቱ ወንዶች ያስቆሙታል። የያዘውን ጊታር ተቀብለው ወደ መሬት ገፍትረው እየጣሉት እሱን ቡሊ ማድረግ ይጀምራሉ። ወዲያው የተዋስኩትን ጊታር በቃ ወሰዱብኝ በማለት እየሰጋ እያለ ውዲ ይመጣና በፍጥነት የልጆቹን ልብስ ከላያቸው ላይ ቀዳዶ ጥሎባቸው ራቆታቸውን ያደርጋቸዋል። በተፈጠረው ነገር በጣም የደነገጡትም ሁለቱ ወንዶች እየጮሁና እያለቀሱ ከዛ ቦታ በፍጥነት ይሄዳሉ። ቶሚ ወደ ወፉ እየተመለከተ አመሰግናለሁ ሲል ነገረው። በኋላ ላይ ከአባቱ ጋር ሲገናኝ ጊታር ሊያይ በሄደበት ያጋጠመውን ነገርና ውዲ ደግሞ መጥቶ እንዴት አድርጎ እንዳዳነው ለአባቱ ይነግረዋል። ወደ ግንባታው ስንመለስ ሰራተኞቹ የቤት መሰረት ላይ ሲሚንቶ እያፈሰሱ ነበር። ውዲ በድጋሚ የሚሰሩትን ስራ ለማስቆም እነሱን አታክ ለማድረግ ሲጀምር ላንስና ቨናሳ ጊዜ ሳያባክኑ እየሮጡ ወደ መኪናቸው በመግባት ይደበቃሉ። ነገር ግን ውዲ የሲሚንቶ ማፍሰሻውን ቱቦ በመኪናው የላይኛው መስኮት በኩል በመክተት መኪናውን ሙሉ ለሙሉ በሲሚንቶ ይሞላባቸዋል። ላንስ አሁን ውዲ እየመጣ በየቀኑ በሚያደርገው ድርጊቱ በጣም እየተማረረና እየሰለቸው መጥቷል። እርዳታ ማግኘት አለብኝ በማለት ወደ ጫካ ጠባቂዋ ቢሮ ሊያናግራት ይሄዳል። እሷም ስለ ውዲ የሚያወራ መጽሐፍ ትከፍትና ይሄ ወፍ ከዛሬ ከ100 ዓመታት በፊት እንደጠፋ እዚህ አካባቢ የሚኖሩ ሰዎች ያምኑ ነበር። የአካባቢው አፈ ታሪኮች ደግሞ እንደሚሉት ይህ ወፍ የጥፋት መንፈስ ወይንም ደግሞ የማርኮንዳ አምሳያ ነው። እሱ እንዲሆን የማይፈልገውን ነገር እንዳደርጋለን ብለው ከሱ ጋር ተገዳድሮ አንድ ማሸነፈው የሚያውቅ ሰው የለም። እዚህ የሚመጡ ሰዎችን በሙሉ አዛ እያደረገ እያስቸገራቸው በእሱ ምክንያት አካባቢውን ሁሉም እየለቀቀ ወደ ሌላ ከተማ ሄደ። ነገር ግን ላንስ እኔ በዚህ በማይረባ ወፍ ብዬ ይህንን አካባቢ ለቅቄ የትም አልሄድም። ይህን ወፍ ራሴ አድኜ ገድዬ ከዛ በኋላ በሰላም እኖራለሁ በማለት ለሴትየዋ ሲነግራት እሷ ግን እዚህ ጫካ ውስጥ ምንም አይነት እንስሳን ማደን በፍጹም የተከለከለ ነገር ነው። እምቢ ብለኸኝ ደግሞ የምትገድለው ከሆነ 10,000 አሜሪካን ዶላር እንዲሁም ደግሞ 2 ዓመት የእስራትን ቅጣት ነው የምትጋፈጠው። በሰማው ነገር ብስጭት ብሎ ቢሮዋን ለቆ ይወጣል። በተመሳሳይ ሰዓት ደግሞ ቶሚ ወደ ተስማማበት ቦታ በመሄድ አዲስ ከተዋወቃቸው ልጆች ጋር በመሆን ጊታሩን እየተጫወተ ደስ የሚል ልምምድን እያደረጉ እያለ ውዲ ከሩቅ ሆኖ ይመለከታቸውና ወደ ውስጥ በመግባት ተቀላቀላቸው። በማግስቱ ግንባታው እንደገና ይጀመራል። ነገር ግን አሁንም የሆነ ነገር ላይ ደረስን ሲሉ ውዲ እየመጣ ሁሉንም ነገር ማበላሸቱን ይቀጥላል። አንዳንድ ጊዜ ንቦችን እስከ ቀፏቸው ተሸክሞ ይመጣና ሰራተኞቹ ላይ ይጥልባቸዋል። ሌላ ጊዜ ደግሞ ቤት ሊገነቡበት የሰበሰቡትን ጣውላ በየመሃሉ እየበሳሳና ክብ ቅርጽ እያወጣ ለምንም ነገር እንዳይጠቅም ከአገልግሎት ውጭ ያደርግባቸዋል። ቨናሳ በዚህ ጊዜ ካንተ ጋር መሰቃየት ይበቃኛል፣ ሄጄ ለብቻዬ በጣም የሚያምርና 5 ስታር የሆነ ሆቴል ጋር እቆያለሁ። ይህንን ተናግራ አካባቢውን ለቃ ከሄደች በኋላ ላንስ ህይወቱ ምስቅልቅል ሲል ተሰማው። ቶም የአባቱ ልብ ሲሰበር ስለተመለከተ እሱን ለማጽናናት በማለት ምን ያክል እንደምትወዳትና ጥላ ስትሄድ ስትመለከት ልብህ እንደተሰበረ አይቻለሁ። አባቱ ግን በዚህ ጊዜ ህይወት ሁልጊዜ አንተ በምፈልገው መልኩ አይሄድም፣ እንዲሁም ደግሞ የምታልመው ነገር በሙሉ ሊሳካ ቢመስልህ ራሱ መጨረሻ ላይ የማይሳካባቸው እድሎች ይኖራሉ። ቢሆንም ግን በቅርቡ ሁሉም ነገር ይስተካከላል ብዬ ተስፋ ማድረጌን አላቆምም። በማግስቱ ላንስ ወደ ሁለቱ ወንድማማቾች ጋር ይሄድና የውዲን ፎቶ እያሳያቸው ይህንን ወፍ አግኝታችሁ ከዚህ አካባቢ በቻላችሁት አቅም በሙሉ እንድታርቁልኝ እፈልጋለሁ በማለት ትዕዛዙን ሲያስተላልፍ፣ እነሱ ግን ውዲን ለማግኘት ለረጅም ጊዜ ሲለፉ ስለነበርና አሁን ደግሞ ላንስ መጥቶ በስትክክል የቱ ጋር መጥተው ወፉን ማግኘት እንደሚችሉ አድራሻውን ስለነገራቸው በውስጣቸው በጣም ደስ ይላቸዋል። በቶሎ ነበር ተስማምተው የተጨባበጡት። በኋላ ላይ ቶም አዲስ ካገኛቸው ጓደኞቹ ጋር ለመዋኘት በየጫካው ቦታ እየተረማመዱ እየሄዱ ያለ በድንገትና ሳያስቡት እነዛ ሁለቱ በህገወጥ እንስሳቶችን የሚያድኑት ሰዎች ለመደበቅ የሚጠቀሙበትን የእንጨት ቤት ያገኙታል። ልክ ወደ ውስጥ ገብተው ምን እንዳለ ሲመለከቱ እንስሳቶችን ለማደን የሚጠቀሙበት የተለያዩ መሳሪያዎች እንዲሁም ደግሞ በወጥመድ ውስጥ የታሰረ አውል የተባለ ወፍ ያገኛሉ። ይህንን ከተመለከቱ ቦታ እዚህ ክፍል ውስጥ በእርግጠኝነት ሊኖሩ የሚችሉት እንስሳቶችን ሳይፈቅድላቸው የሚያድኑ ሰዎች እንደሆኑ ደምድመው ጨርሰው ከዛ ቦታ በፍጥነት ለቀው ከመሄዳቸው በፊት ሁለት ወንድማማቾች ቤቱን ከፍተው ወደ ውስጥ ይገቡባቸዋል። ልጆቹን በደንብ አድርገው ካስፈራሯቸው በኋላ እዚህ ቦታ ድርሽ እንዳትሉ በማለት ከዚያ ቦታ እንዲሄዱ ያደርጓቸዋል።
በቀጣይ ቀን እነዚህ ሁለት ወንድማማቾች ከላንስ ጋር በተቀጣጠሩበት መሰረት ውዲን ሙሉ ለሙሉ በቁጥጥር ስር ሊያውሉት የሚችሉበትን መሳሪያዎች በሙሉ በመያዝ ወደ ቦታው ያቀናሉ። ኔት ለላንስ ያቀዱትን እቅድ እንዳለ ያስረዳው ጀመር። መጀመሪያ ላይ ውዲን በዚህ ወጥመድ ውስጥ እንከተዋለን። ይሄ እቅዳችን ከፈረሰ ወይንም ደግሞ ወጥመድ ውስጥ ደግሞ አልገባም ካለ ትራኪንግ ዳርት ወይንም ደግሞ ተከታታይ ቀስት ይተኩሱበታል። ይህንንም ወጥመድ ደግሞ ካመለጠ ኤሌክትሪክ መረብን እንጠቀማለን። በዚህ ወጥመዳችን ውስጥ ደግሞ እንዲገባ እሱን ለማታለል ቆንጆ የሆነች እንደራሱ የምትመስል ወፍ ሰርተንለታል። ከስሯ ደግሞ የሚወደውን ፒነት በተር እናስቀምጥለትና በእርግጠኝነት ከነዚህ ወጥመዶች በፍጹም አያልፍም በማለት ለላንስ ይነግሩታል። ይህንን ሁሉ ነገር ካደረጉ በኋላ ሶስቱም ወደ መደበቂያ ቦታቸው ይመለሱና ውዲ መጥቶ ወጥመዳቸው ውስጥ እስኪገባላቸው ድረስ መጠባበቅ ይጀምራሉ። ወዲያው ውዲ መጣና ከሴቷ ወፍ ጋር ዝም ብሎ መለፍለፍ ይጀምራል። ይህን ጊዜ ከላይ አዘጋጅተው የነበረውን ወጥመድ ልክ ሊጥሉበት ሲሉ ውዲ ግን ቀድሞ መጀመሪያም እዚህ አካባቢ የሚያጠራጥር ነገር እየተሰማው ስለነበረ ያስቀመጡለትን ፒነት በተር ይዞ ከወጥመዱ ሽል ብሎ ያመልጣል። በዚህ ጊዜ ይህንን ቀስትማ ሳያመልጥም በማለት ሲተኩሱበት በቻለው ፍጥነት በሙሉ ክብ እየሰራ ጫካውን ከዞረ በኋላ መልሶ ከሁለት ወንድማማቾች ጀርባ ይመጣባቸውና የተኮሱት ቀስት ቂጣቸው ላይ ተሰክቶ ራሳቸውን ስተው እንዲወድቁ ያደርጋቸዋል። ቀጥሎም እሱን ሊይዙበት የነበረውን ኤሌክትሪካል የሆነ ወጥመድ ተጠቅሞ ላንስ ላይ የተኮስበትና በአሰቃቂ ሁኔታ እየተንቀጠቀጠ መሬት ላይ እንዲወድቅ አደረገው። በመጨረሻም በጣም የሚወደውን ለውዝ ቂቤ ዕቃ ያነሳና ወጥመድ ውስጥ የነበረችውን ሴቷን ተሰናብቶ ከዛ ቦታ ደስተኛ ሆኖ ይሄዳል። ከትንሽ ቀናት በኋላ ላንስ አንዳንድ የሚያስፈልጉ ነገራቶችን ለመግዛት ወደ ከተማ ወጣ ይላል። መንገድ ላይ ሳያስበው ከሰማንታ ጋር ይገናኙና ማውራት ይጀምራሉ። በህይወቴ በጣም ትንሽዬ የሆነ ቀይ ወፍ በጣም ከመወዳት ፍቅረኛዬ ጋር የነበረኝን ግንኙነት ያበላሸዋል ብዬ አስቤ ራሱ አላቅም ነበር። ሰማንታን በዚህ ጊዜ ከወፉ ጋር ለምንድን ነው ሁል ጊዜ ለመጣላትና ወጥመድ ውስጥ ለማስገባት ከምትሞክር እንደምንም ብለህ ከሱ ጋር ለመግባባት ሞክርና ከዛ በኋላ በመጨረሻም ጓደኛሞች ከሆናችሁ በኋላ ለፍቅረኛ አሳይተህ እሷም እኮ ይሄንን ተመልክታ ከእንስሳቶች ጋር ያለው ግንኙነት አሪፍ ነው፣ ከነሱ ጋር ጓደኛ መሆን ይችላል በማለት መልሳ ልትታረቅ ትችላለች፣ ማን ያውቃል በማለት ሀሳቧን ትነግረዋለች። የእሷን ምክር በመቀበል ውዲ ይወደዋል ብሎ ያሰበውን ኩኪስ ይገዛና በኩኪሱ እሱን አማሎ ወደ አጠገቡ ለማስመጣት ይሞክር ጀመር። ይህንን ኩኪስ ለአንተ ለራስህ ብዬ ነው ገዝቼ ያመጣውልህ፣ እንደምትወደው እርግጠኛ ነኝ። ደግሞ ይህንን ቤት በሰላም እንድገነባ የምታደርገኝ ከሆነና በየጊዜው እየመጣ እኔንና ሰራተኞችን ማታሰቃይ ከሆነ በየቀኑ እንደዚህ የሚጣፍጥ አይነት ኩኪስ እየገዛው እመጣልሃለሁ በማለት ቃል ይገባለታል። ውዲ መጀመሪያ ላይ ከላንስ ጋር ተስማምቶ ሰላምን መፍጠር በፍጹም አልፈለገም ነበር። ነገር ግን ለኩኪስ ያለው ፍቅር በጣም ኃይለኛ ስለሆነ በአቋሙ መጽናት እንኳን ያቅተውና እሺ በማለት ስምምነቱን ይፈጽማል። በቀጣይ ቀን እዛ ግንባታ ስራ የሚሰሩ ሰዎች በሙሉ ካሁን ያ ወፍ መጥቶ ጉዳችንን አፈላው እያሉ እየተንቀጠቀጡ ነበር ስራቸውን እየሰሩ የነበረው። ወዲያው የፈሩትም አልቀረም፣ ውዲ እዛ ቦታ ላይ ይገኛል። ነገር ግን ካልም ሁላችሁም ተረጋጉ ካለ በኋላ ትላንትና ቃል ገብቶለት የነበረውን ኩኪስ ለውዲ ይሰጠዋል። ውዲ በተሰጠው ኩኪስ ምክንያት በጣም ደስ ብሎት ስለነበርና ጸጥ ብሎ ከዛ ቦታ መሄድ ስላልፈለገ ማንቁሩን ተጠቅሞ ትንሽዬ ግድግዳ ላይ የነበሩትን ሚስማሮች በሙሉ ምትት ካደረገ በኋላ አመስግኖ ከዛ ቦታ ይሄዳል። ያን ቀን ማታ ያንስ ለልጁ ቶሚ የሚጣፍጥ እራት ይሰራለታል። ቶሚም የተሰራለትን እራት ከተመለከተ በኋላ በጣም ደስ ይለውና አባዬ በማለት አባቱን ሲጠራው እስከዛሬ ድረስ አባቱን አባዬ ብሎ ጠርቶት ስለማያውቅ ታዲያ ላንስ ልቡ በጣም በደስታ ይሞላል። ወዲያው ውዲ መጥቶ ሲቀላቀላቸው ላንስ ያስቀርለትን ኩኪስ በሳህን አድርጎ ያቀርብለታል። ወዲያው ስልኩ ይጠራውና ሲያነሳው የድሮ ሚስቱ ነበረች። እህቴን አናግሬልሃለሁ፣ ከቶሚ ጋር መሆን ከከበደህና መንከባከብ ከሰለቸህ እሷ እንከባከበዋለሁ ብላኛለች። ስለዚህ በቻልከው ሰዓት ቤቷ ጋር ውሰደውና በሯ ላይ አውርደኸው አንተ መሄድ ትችላለህ በማለት ስትነግረው እሱ ግን ከምን ጊዜውም የበለጠ ከልጁ ጋር አሁን ላይ እየተቀራረቡ ስለሆነ አይ አሪፍ ጊዜ እያሳለፍን ነው፣ ስለዚህ ከኔ ጋር ቢሆንም ከዚህ በኋላ ቅር አይለኝም በማለት ለድሮ ሚስቱ ይነግራታል። የሰማችውን ነገር ማመን ቢከብዳትም ነገር ግን አሁን ላይ ኃላፊነት እንደሚሰማው አባት አክት እያደረገ ስትመለከተው በጣም ደስ ይላታል። በማግስቱ ምሽት መላው የአካባቢው ማህበረሰብ በጉጉት ሲጠብቀው የነበረው ታላቅ የሆነው የከተማው የሙዚቃና የባህል ፌስቲቫል የሚከበርበት ጊዜ ደረሰ። ቶሚና ጓደኞቹ ደግሞ እስከዛሬ ሲለማመዱት የነበረውን ሙዚቃ መድረክ ላይ ወጥተው የሚያቀርቡበት ጊዜ ደርሶ ነበር። ነገር ግን የባንዱ የከበሮ ተጫዋች የሆነው ካይል ፕሮግራሙ ላይ ተዘጋጅቶ በነበረው የሆት ዶግ የመብላት ውድድር ውስጥ ገብቶ በጣም ሲበላ ስለነበረ በዚህም ምክንያት ጨጓራው በጣም ስለታመመና በስነ ስርዓት እንኳን መቆም ስለማይችል በዚህም ምክንያት መድረክ ላይ ወጥቶ በፍጹም መጫወት የማይችልበት ሁኔታ ላይ ይገባሉ። የባንዱ አባላት ደግሞ ሌላ ተቀያሪ የከበሮ ተጫዋች ስላልነበራቸው በጣም ተጨነቁ። በመጨረሻም ግን ለረጅም ጊዜ ሲጠብቁት የነበረው መድረክ ስለነበረ ያለሱም ቢሆን ማቅረባችን አይቀርም በማለት ሁለቱ ለብቻቸው ሆነው መድረክ ላይ ይወጣሉ።
የሚገርመው ግን የሚፈጠረውን ነገር በሙሉ ውዲ ከሩቅ ሆኖ እየተከታተለ ስለነበረ የጓደኞቹን መጨነቅ እንዲሁም ደግሞ ያለ ከበሮ መሆናቸውን ሲረዳ በአቅራቢያ ወደሚገኝ ቆሻሻ መጣያ በመብረር ባዶ ቆርቆሮዎችን፣ የፕላስቲክ እቃዎችንና የእርሳስ እንጨቶችን በመሰብሰብ እነሱ እየተጫወቱት ካለው ሙዚቃ ጋር የሚሄድ ከበሮ መምታት ይጀምራል። አቀራረባቸውና ሁሉም ነገር በጣም ደስ የሚል ስለነበረ የተሰበሰቡ ታዳሚ በሙሉ በአድናቆት እየጮኸ ያጨበጭብላቸው ጀመር። አቅርበው ከመድረኩ ከወጡ በኋላ የቶሚ አባት ውጭ እየጠበቀው ነበርና ልጁን በጣም ብዙ ደስ የሚሉ ቃላቶችን እየተጠቀመ ያበረታታው ጀመር። በዚህም ምክንያት ቶሚ በጣም ደስ ይለውና ለአባቱም ያለው ፍቅር እየጨመረ ይመጣል። ውዲም በዚህ ጊዜ መጥቶ አብራቸው ከነሱ ጋር ሲቀላቀል ከአጠገባቸው የነበረችው የጫካ ጠባቂ ሰማንታ ደግሞ ይህንን ወፍ እስከዛሬ ከሩቅ እንጂ ከቅርብ እንደዚህ በደንብ አድርጋ አይታው ስለማታውቅ በጣም ደስ ብሏት በደንብ አድርጋ ተመለከተችው። ውዲም ለአባቱ ከበሮ የሚመታን ልጅ እኮ ታሞ ከዚህ ቦታ በሄደበት ጊዜ ውዲ መጥቶ ከመድረክ ጀርባ ባያግዘን ኖሮ የዛሬ ሙዚቃችን ይበላሽ ነበር በማለት ሲነግራቸው ላንስም በሰማው ነገር ደስ ይለውና ውዲን በደንብ አድርጎ አሞገሰው። ውዲ እስከዛሬ ድረስ እንደዚህ አብሯቸው ጊዜ የሚያሳልፋቸው አይነት ጓደኞች ኖረውት አያውቁም ነበር። ስለዚህ እነዚህ አባትና ልጅ ከሱ ጋር እየተቀራረቡ እንዳለ ሲመለከት በጣም ውስጡ በደስታ ይሞላና ለረጅም ጊዜ ባንለያይና ምን አለ ሁል ጊዜ እንደዚህ ብንሆን በማለት እየተመኘ ገና ተሰርቶ ወዳላለቀው የላንስ ቤት በድብቅ ይገባና በአንዱ እንጨት ላይ የእሱን ሚንና የአባቱን ምስል በሚያምር አድርጎ በመንቁሩ ጣውላውን እየቀረጸ የሚያምር ስዕል ይስላል። ነገር ግን ይህንን ስዕል በደስታ እየቀረጸ እያለ ሳያስበው በአቅራቢያው የነበረውን የኤሌክትሪክ መስመር ገመድ በምንቃሩ ይበጣጥሰዋል። ቤቱ ደግሞ በአብዛኛው የተሰራው ከደረቅ እንጨት ስለነበረ የኤሌክትሪክ ብልጭታው ወዲያውኑ ወደ ከባድ የሆነ እሳት አደጋ ተቀያይሮ በፍጥነት መሰራጨት ይጀምራል። ውዲ በቻለው ፍጥነት በሙሉ እሳቱን ለማስቆም ቢሞክርም ነገር ግን እሳቱ ግን ከሱ ፍጥነት በእጥፉ ስለነበር ሲሰራጭ የነበረው ሙሉ ቤቱ ተቃጥሎ እስከሚያልቅ ድረስ ከመመልከት ውጪ ሌላ አማራጭ አልነበረውም። ያንስ በነጋታው ይሄንን ሲመለከት በጣም ይቆጣኛል፣ ፊት ለፊት ልጋፈጠው አልችልም በማለት በጣም ስለፈራ ቤት ውስጥ ይደበቃል። በቀጣይ ቀን ላንስ ከሰራተኞቹ ጋር ሆኖ ወደ ቤቱ ሲመጡ ሙሉ ለሙሉ የገነቡት ተቃጥሎ ምንም ነገር አልተረፈም ነበር። በአካባቢው መጥቶ ምን ተፈጠረ የሚለውን ነገር በደንብ አድርጎ ሲያጣራ የነበረ የእሳት አደጋ አንድ ሰውዬ ታዲያ ወደ ላንስ ሲመጣና ይሄ ቃጠሎ ከመካሄዱ በፊት የሆነ ወፍ እዚህ አካባቢ ነበረ። ልክ ይህንን ነገር በሰማ ጊዜ መጀመሪያ ላይ ጭንቅላቱ ላይ የመጣለት ተጠርጣሪ ውዲ ነበረ። ምንም ጊዜ ሳያባክን ውዲ ወደሚኖርበት ዛፍ ይሄድና ስሙን በኃይለኛው የተጣራ ናውጣ ከዛ እያለ ይጮህበት ጀመር። ነገር ግን ውዲ ልክ ላንስን ሲመለከተው በጣም በፍርሃት ከመውጣት ይልቅ እዛ ውስጥ ይደበቃል። ቶሚ ግን ውዲ አንተን በጣም ነው የሚወድህ፣ ይህንን ነገር አውቆ ሆን ብሎ ሊያደርገው አይችልም በማለት ለአባቱ ሊያስረዳው ቢሞክርም ሰዎች ግን እንስሳቶችን አንደርስታንድ ማድረግ ስለሚከብዳቸው አባትየው ልጁን በመስማት ፋንታ ስልኩን አውጥቶ ለሁለቱ ወንድማማቾች ይደውልላቸውና ቶሎ ብላችሁ ይህንን ወፍ ከዚህ ቦታ አጥፉልኝ ባካችሁ በማለት በአስቸኳይ እንዲመጡ ይጠራቸዋል። ውዲ ደግሞ ባጠፋው ጥፋት በጣም ከመጸጸቱ የተነሳ ጸጸት በጣም ራሱን እየወቀሰው ነው። ከአባትየውና ከቶሚ ጋር እኔ ጊዜ ማሳለፍን በጣም ነበር ኢንጆይ እያደረግኩኝ የነበረው፣ ነገር ግን በቸልተኛነቴ ምክንያት ትልቅዬ የሆነ ጥፋት አጠፋሁኝ። አሁን ከዚህ በኋላ በየቀኑ ቃል የገባልኝን ኩኪስ ራሱ ባይሰጠኝ በገዛ ፍቃዴ ከዜሮ ጀምሬ የሚገነባውን ቤት እንደ አዲስ ለመገንባት ዝግጁ ነኝ በማለት በውስጡ ይወስናል። ነገር ግን ከሚኖርበት ዛፍ ወጥቶ ምንም ነገር ከማድረጉ በፊት ላንስ ትልቅዬ የሆነ መኪና ያመጣና ዛፉን ገንድሶ ወደ መሬት ይጥልበታል። ውዲ ልቡ ተሰበረ። ገና ልክ ከመደበቂያ ዛፉ ሲወጣ ኔት የኤሌክትሪክ ሽጉጡን አውጥቶ ውዲ ላይ የተኩስበትና ያስነዘሩት ጀመር። ልክ ውዲ ራሱን ስቶ በወደቀበት በብረቱ እስር ቤታቸው ያስገቡትና ይቆልፉበታል። ቶም በዚህ ጊዜ ወደ አባቱ እየሮጠ ይመጣና እነዚህ ሰዎች በድብቅ እንስሳቶችን የሚያሰቃዩበትን ቤታቸውን ጎብኝቸው ነበር። እናም ምንም እንስሳቶችን ለመጥቀም የሚያደርጉት ነገር የለም። ውዲንም ቢሆን ከዚህ ከወሰዱት በኋላ የሚያደርጉትን ነገር ፈጣሪ ብቻ ነው የሚያውቀው። እባክህ አባቴ እንዲወስዱትና እንዲያሰቃዩት አትፍቀድላቸው በማለት ቢማጸነውም አባትየውም ወደ ወንድማማቾቹ ይዞርና እንደተባለው ውዲን ልትጎዱት ነው እንዴ በማለት ይጠይቃቸዋል። እነሱ ግን እዚች ጋር ስትመጡ የተለጠፈውን ነገር አላያችሁ? እዚህ ጫካ ውስጥ እኮ እንስሳቶችን ማደንም ሆነ መጉዳት በጥብቅ የተከለከለ ነው። እኛ እንደዚህ አይነት ነገርን አናደርግም። ውዲንም ቢሆን ከዚህ ቦታ የበለጠ ሊኖርበት የሚመቸው ጫካ ውስጥ ፈልገን እንለቀውና እዛ በነፃነት እንዲኖር ነው የምናደርገው እንጂ እንድች ብለን አንጎዳውን በማለት ለአባትየው ይነግሩታል። ላንስ በተናገሩት ነገር በደንብ ያምናቸውና እሺ በቃ በማለት ውዲን ይዘው እንዲሄዱ ይፈቅድላቸዋል። ቶሚ
በዚህ ጊዜ አባቱን እየነገረው በፍጹም ሊሰማው ስላልቻለ በጣም ይበሳጭና እስከዛሬ ምን አይነት ሰው እንደሆን ካላወቅኩም ነበር። አሁን ነው ያንተ ባህሪ ሙሉ ለሙሉ የተገለጠልኝ። አንድ ሰው ወደ ህይወቱ ውስጥ ገብቶ ትንሽ አንተን መረበሽ በጀመረ ጊዜ ከህይወቱ ውስጥ በቻልከው አቅም አርቀህ አሽቀንጥረህ ትጥላቸዋለህ። ትንሽዬ እንኳን ያ አካል ምንድነው የሚያስበው ስሜት አለው ወይ ይጎዳል ብለህ ራሱ አትጨነቅም። ውዲ ላይ እንዳደረግከው ተመሳሳይ የሆነ ነገር ነበር ድሮ እኔና እናቴ ላይ ራሱ ያደረገን። አባትየው ይሄንን በሚሰማ ጊዜ የማይረባ ነገር ነው እየተናገርክ ያለው። አንተንም ሆነ እናትህን በፍጹም ከህይወቴ ገፍቼ ላስወጣችሁ አልሞከርኩም በማለት ስለ ሁኔታው ሊያስረዳው ሲሞክር ልጁ ግን በጣም ተበሳጭቶ ስለነበረ ከአባቱ አፍ የሚወጣውን ምንም ነገር ራሱ መስማት አልፈለገም ነበር። እየሮጠ ወደ ጂልና ካይል ሄድና ስለተፈጠረው ነገር ሙሉ ለሙሉ ይነግራቸዋል። እነሱም ውዲ ችግር ውስጥ እንደሆነ በሰሙ ጊዜ ምንም ጊዜ ሳያባክኑ እየሮጡ ባለፈው ጫካ ውስጥ ወዳገኙት ሚስጥራዊ የሆነ የአዳኞቹ ቤት ያመራሉ። ልክ ወደ ውስጥ እንደገቡ ውዲ በብረቱ እስር ቤት ውስጥ ሆኖ ያገኙታል። በሌላ በኩል ደግሞ ላንስ የተቃጠለውን ቤቱን በደንብ አድርጎ እየጎበኘው ያለ መሬት ላይ ውዲ ይሄ ቤት ከመቃጠሉ በፊት የእሱን የልጁንና የራሱን ፎቶ አድርጎ እንጨት ላይ አሳምሮ የቀረጸውን ስዕል ይመለከታል። ልክ ይህንን እንደተመለከተ ነበር ውዲ ይህንን ቤት ያቃጠለው ፈልጎ ሳይሆን ሳያስበው የተፈጠረው አደጋ እንደሆነ ይገባውና ውስጡ በትልቅ ጸጸት ይሞላል። ጊዜ ሳላባክን የሆነ እርምጃማ መውሰድ አለብኝ በማለት ወደ ጫካው ጠባቂዋ እየሮጠ ይሄድና ስለተፈጠረው ነገር በሙሉ እንዲሁም ደግሞ ስለ ሁለቱ ህገወጥ አዳኞች ይነግራታል። ቤቴን ሆን ብሎ ያቃጠለው ነበር ይመስለኝ። ከዛ በኋላ ተቻኩዬ ሁለቱን ወንድማማቾች ጠራዋቸውና ውዲን ከዚህ ቦታ ዞር እንዲያደርጉልኝ ጠየቅኳቸው። በተጨማሪም ደግሞ ልጄ ባደረኩት ነገር በጣም ተናደውብኝ አሁን ላይ ጠፍቶብኛል። እዚህ አካባቢ አይተሽዋል እንዴ ልጄን በማለት ሲጠይቃት እሷም ልጅ አሁን ላይ በእርግጠኝነት የሚሆነው ውዲ ይታሰርበታል ብሎ የሚያስብበት ቦታ ነው። ስለዚህ ወደዛ ቦታ እንሄድ በማለት ሀሳብ ታቀርብለታለች። በሌላ በኩል ደግሞ እነዚህ ሶስቱ ጓደኛማቾች ውዲን እኛ ሶስታችን ብቻ ሆነን ከዚህ ቦታ ማስመለጥ አንችልም። እነዚህ ሁለቱ አደገኛ የሆኑ ወንድማማቾች እኛን ከማግኘታቸው በፊት ቶሎ ብለን ወደ ፖሊስ መደወል አለብን፣ ካለበለዚያ እኛንም ቢሆን ይገሉናል በማለት አንዱ ሀሳቡን ያቀርብላቸዋል። ቶሚ ግን በዚህ ጊዜ እኛ ለፖሊስ ብንደውልም እንኳን እነሱ እኛን አያምኑንም። ፖሊሶቹን ደግሞ ለማሳመን በምናባክንበት ጊዜ ውዲ ላይ ከባድ የሆነ አደጋ ሊያደርሱበት ይችላሉ። ስለዚህ ምንም አይነት ጊዜ ፖሊሶች ጋር በመደወል ማቃጠል የለብንም በማለት ይነግራቸዋል። ማንም ሰው እዚህ ሳይመጣ እንደምንም ብለን ውዲን ለብቻችን ማስረፍ አለብን በማለት እያወራ እያለ ምንም አይነት ስራ ተግባር ላይ ሳያውሉ ኔት ህፃናቶቹ የተደበቁበትን ቦታ ይመለከትና ምንም ጊዜ ሳያባክን እነሱንም በብረት እስር ቤት ያስራቸዋል። ወዲያው ኮምፒውተራቸውን ከፍተው ውዲን ኢንተርኔት ላይ ማጫረት ይጀምራሉ። አንድ አረብ የሆነ ባለ ሀብት ታዲያ ልክ ውዲን እንደተመለከተ $900,000 ልገዛህ እችላለሁ በማለት ይናገራል። ይህንን ሲሰሙ ኔትና ወንድምየው በጣም ከመደሰታቸው የተነሳ ሌሎች ተጫራቾች ራሱ የሚጠሩትን ዋጋ ሳይሰሙ በፊት ነበረ ውዲን ወደ ሰውየው ለመላክ በእቃ እየጠቀለሉ ወደ መኪና መጫኛቸው ሊጭኑት የተጣደፉት። ቶሚ በዚህ ጊዜ እባካችሁ ውዲን ከዚህ ቦታ አርቃችሁ አትውሰዱት፣ አባቴ ሀብታም ነው፣ እኔን የምትሰማኝ ከሆነ አባቴ ከዚህ አረብ ባለ ሀብት የበለጠ ብር ሊከፍልህ ይችላል በማለት ይማጸነዋል። እመኑኝ ለፖሊስ ራሱ እንድች ብዬ አልናገርም እያለ እነሱን እያሳመናቸው እያለ ከአጠገቡ የነበረው አንድ ልጅ ደግሞ አባቴ ከዛ አረብ በላይ ሀብታም ነው ትላለህ እንዴ? ይሄ ቤት ከወደመበት በኋላ አሁን ላይ ምንም አይነት ገንዘብ የለውም ብለህ ባለፈው ስትነግረን አልነበር? በማለት በወንድማማቾቹ ፊት ጮክ ብሎ በመናገር ያዋርደዋል። ኔት በዚህ ጊዜ ቶሚ እየዋሻቸው እንደሆነና ለፖሊስ ራሱ ሪፖርት አላደርግባችሁም እያለ ያለው ሊያታልላቸው እንደሆነ ይገባዋል። በዚህም በጣም ስለተበሳጨ ሽጉጥ ውስጥ መርዝ ያደርግና ውዲ ላይ ሊተኩስበት ይዘጋጃል። በዚያች ቅጽበት ላንስና ሰማንታ ደግሞ በመኪናቸው ከእንጨቱ ቤታቸው አጠገብ እየደረሱ ነበረ። ወንድምየው ደግሞ በሰዓቱ ውጪ ስለነበረ ውጪ የነበረውን መኪና በኃይለኛው ጲፕ እያደረገ ወንድሙን ቶሎ ብለህ ከቤቱ ውጣ በማለት ምልክት እየሰጠው ነበር። ልክ ወንድማማቾች ወደ ውጪ እንደወጡ ላንስ ደግሞ የወሰዳችሁትን ውዲ መልሳችሁ እንድትሰጡኝ ይፈልጋለሁ፣ ምክንያቱም ልጄ ውዲን አሳልፈ ሰጠህ ብሎ ተጣልቶኛል፣ ልጄ ደግሞ እንዲከፋብኝ አልፈልግም፣ ስለዚህ ውዲን መልሳችሁ ስጡኝ በማለት ሲጠይቃቸው ልጆች ሁሉ ጊዜ ትንሽ የተላመዱትን እንስሳ ሲያጡ እንደዚህ ያደርጋቸዋል፣ ግን ምንም አትጨነቅ በትንሽ ጊዜ ውስጥ ይለቀዋል በማለት ላንስን ለማሳመን እየሞከሩ ውዲ ደግሞ አሁን እኛ ጋር የለም፣ ይመቸዋል ብለን ወደምናስብበት ጫካ ወስደን እዛ በነፃነት እንዲኖር ለቀነዋል በማለት ነግረዋቸው ወደ ቤታቸው እየተመለሱ እያለ ልክ ሰማንታ ወደ መሬት ዝቅ ስትል የቸኮሌት ልጣጭ መሬት ላይ ታያለች። ላንስን ወደ አንድ ጥግ እንዲሄዱ ካደረገች በኋላ እንስሳቶችን ማደን ክልክል ነው ተብሎ የተለጠፉበት ቦታዎች ጋር በሙሉ ተልጠው ተጥለው እንዲሁም ደግሞ ይህንን የቸኮሌት ልጣጭ ሁሉ ጊዜ ከአጠገቡ መሬት ላይ ያገኝ ነበር። ስለዚህ ውዲ የዚህ እንጨት ቤት ውስጥ ነው በእርግጠኝነት በማለት ትነግረውና ቤቱን በእርግዳ ልክ ወደ ውስጥ በምትገባበት ጊዜ ቶሚ ከጓደኞቹ ጋር እንዲሁም ደግሞ ውዲ በብረት እስር ቤት ውስጥ ታስረው ትመለከታቸዋለች። ላንስ ይህንን ሲመለከት በጣም ተናዶ ወደ ወንድማማቾቹ ልክ ሲጠጋ ወንድምየው ኔትን በቦክሲልና መሬት ላይ ይዘርረዋል።
የያዘውን ሽጉጥ ደግሞ ሰማንታ ላይ ይደቅንባትና ከተንቀሳቀስሽ ተኩሳለሁ በማለት መንቀሳቀስ እንዲያቅታት ያደርጋታል። ቀጥለውም ደግሞ ሰማንታንና ሌንስን እንደ ሌሎቹ የብረት እስር ቤት ውስጥ አድርገው ያስሯቸዋል። አሁን ላይ ማንም ሳያስቆማቸው ውዲ ላይ ሽጉጣቸውን መተኮስ ይችላሉ። ልክ መርዝ ያለበትን ሽጉጥ ውዲ ላይ ከመተኮሱ በፊት ላንስ ታስሮበት የነበረውን እስር ቤት በኃይል በመነቅነቅ ውዲ የታሰረበት ላይ ይጥለውና ውዲ ደግሞ በዚህ ጊዜ በተጣመመው በኩል አድርጎ እየበረረ ዘሎ ይወጣል። ምንም ጊዜ ሳያባክን ፍጥነቱን በመጠቀም ሁለት ወንድማማቾች ራሳቸውን እስከሚያዞራቸው ድረስ በደንብ አድርጎ ከተሽከረከራቸው በኋላ ከግድግዳ ጋር ያጋጫቸዋል። ቀጥሎም ጠረጴዛ ላይ ተቀምጦ የነበረውን ቁልፍ ያነሳና ለቶም ያቀብለዋል። በተመሳሳይ ሰዓት የፖሊስ መኪና ድምጽ ወደዛ አካባቢ እየደረሰ እንደሆነ ድምጽ ይሰማቸው ጀመር። በዚህ ጊዜ ሁለት ወንድማማቾች ቶሎ ብለው ይነሱና ከዛ ቦታ እየሮጡ ሲወጡ ውዲ ሊከተላቸው ሲሄድ በሩን በኃይለኛው ይዘጉትና ለትንሽ የሆነ ጊዜ መንቁሩ ከበሩ ጋር ተጣብቆ ይቀራል። ወንድማማቾቹ ከዛ ከወጡ በኋላ የመኪናቸውን ቁልፍ ከውስጥ እንደረሱት ትዝ ይላቸውና ሊያመጡት ሊገቡ ነበር። ነገር ግን የፖሊስ መኪና ወደ እነሱ እየተቃረበ እየመጣ ስለሆነ ለዚህ ጊዜ የለንም በማለት ወደ ኤቲቪያቸው ዘለው ይሰቀሉና በቻሉት ፍጥነት በሙሉ ወደ ጫካው ዘልቀው ይገባሉ። ውዲ በዚህ ጊዜ ለመብረር የሚችልበትን ፍጥነት በሙሉ ተጠቅሞ እነሱ ጋር ለመድረስ ይሞክራል። ሁለት ወንድማማቾች ደግሞ የሆነ ድልድይ ጋር ሲደርሱ በኤቲቪያቸው እየነዱ መሄድ ስለማይችሉ በእግራቸው መሮጥ ይጀምራሉ። መግባት ክልክል ነው የሚለውን ሳይን ራሱ በጥሰው ወደ ኬኔዲያን ቦርደር ይገባሉ። አሁን ላይ ከፖሊሶቹ ሙሉ ለሙሉ ለማምለጥ ማድረግ የሚጠበቅባቸው ብቸኛ ነገር ቢኖር ይህንን ድልድይ ሮጠው መጨረስ ብቻ ነበር። ነገር ግን ውዲ ሳያስቡት ከፊታቸው ያገኙታል። ኦደስ ዩዲን ልክ እንደተመለከተ ቆሌው ነበር የተገፈፈው። ኔት ኪስ ውስጥ የነበረውን አንድ ስለታማ ቢላ አንስቶ ለውዲ ሲያሳየው ውዲ ደግሞ በዚህ ጊዜ ስለት ይዛችኋል እንዴ? በጣም ይቅርታ ማለት ከቦታው ይሰወራል። ኔት በዚህ ጊዜ ደስ እያለው አየህ አባረርኩት በማለት ገና ተደሳስቶ ሳይጨርስ ከሰከንዶች በኋላ የቆሙበትን ጣውላ ውዲ ከስሩ ነው በመንቁሩ በክብ አድርጎ እየበሳላቸው ነበር። ውዲ ክቡን በሳስቶ ልክ እንደጨረሰ ይሰበርና ሁለቱም ወንድማማቾች ከታች ወደ ነበረ ትልቅ የሆነ ወንዝ ውስጥ ይገባሉ። እንደምንም ብለው ለረጅም ጊዜ ከዋኙ በኋላ በስተመጨረሻም ወደ መሬት እየተራመዱ ይወጣሉ። ነገር ግን ሰማንታ ከፖሊሶች ጋር ሆና ወደዛ በራሳቸው እስከሚመጡላቸው ድረስ እየጠበቋቸው ነበር። ወንድማማቾቹ ልክ ከሩቅ ውዲም ቁጭ ብሎ ከፖሊሶቹ ጋር እየጠበቃቸው እንደሆነ ሲመለከቱ በጣም ይደነግጡና ቶሎ ብላችሁ እሰሩን፣ በፖሊስ ብንታሰር ይሻለናል፣ ይሄ ወፍ ከሚገልን በማለት እየተንቀጠቀጡ እጃቸውን ለመታሰር ለፖሊሶቹ ይሰጧቸዋል። ፖሊሶቹ ይህንን ሲመለከቱ በጣም ደስ ይላቸውና ሁለቱን ወንድማማቾች አስረው ወደ መኪና ውስጥ ይከቷቸዋል። ይሄ ሁሉ ነገር ታዲያ ካለቀ በኋላ ላንስ አሁን ላይ ሊገነባ ስላወጣው ፕላን ለልጁና ለሰማንታ ያሳያቸዋል። በዚህ ጊዜ ፕላን ያወጣለት ቤት በጣም ትንሽዬ ነበር። በዚህም ምክንያት ብዙ ቁጥር ያላቸው ዛፎች አይቆረጡም ማለት ነው። ውዲ ደግሞ የሚኖርበትን ቤት ባለፈው አፍርሶበት ስለነበረ የሚያምር ትንሽዬ የሆነ ጎጆ ቤት ገንብቶ ለውዲ እንደ ስጦታ አድርጎ ያበረክትለታል። ውዲ በተሰጠው ጊፍት በጣም ደስ ብሎት ያን ቀን ማታ አባትና ልጅ በሰላም እየተኙ እያለ ውዲ ደግሞ ከውጭ ሆኖ አዲስ የተሰጠው ቤት ላይ ሆም ስዊት ሆም ብሎ ለመጻፍ ፈልጎ ስለነበረ በመንቁሩ በፍጥነት ቀርጾ ይጨርሰዋል። ነገር ግን ይህንን ሲያደርግ ቤቱን ተሸክሞ ቁሞ የነበረው እንጨት ይላላና ተኝተው የነበሩት አባትና ልጅ ቤታቸው ላይ ይወድቅባቸዋል። በዚህም ጊዜ በጣም ይቅርታ አስቤው አይደለም እንደዚህ ያደረኩት በማለት ይነግራቸውና እየሳቀ እየበረረ ያን ቦታ ለቆ ይሄዳል። የዛሬው ፊልማችን በዚህ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።